የመጨረሻው ግፍ ከውብሸት ወርቁ። ሰው ሁሉ ግራ ተጋብቶ ቆሟል። ለማን መፍረድ እንዳለበት ጨንቆታል። ማህደር ሺቲ ለብሳ ትጮኻለች። ፍረዱኝ፣ ማን ነው ጥፋተኛ ትላለች። ንፋስ የበተነውን የተንጨባረረውን ጸጉሯን ሰብስባ ከኋላ እየቋጠረችው። አስመሳይ ሲባልግ እጅ ከፍንጅ የተያዝኩት እኔ መሰልኩሽ ይላል ደረጀ በያዘው ዱላ ማህደርን ሊመታ እየተገለገለ። በዳዩ ማን ነው? ማህደር ወይስ ደረጀ? ግራ የሚያጋባ ነገር ነው። ደረጀ እጅ ከፍንጅ ስለያዛት በደለኝነቷን የሚያረጋግጥለት ነገር አግኝቷል። ማህደር ደግሞ የሚሰማት ብታገኝ ለዛ ድርጊት የዳረጋት የደረጀ የማያልቅ ግፍ መሆኑን የሚያስረዳ ምክንያት አላት። በወቅቱ የተገኘ ሰው ማህደር ላይ ይፈርዳል። ምክንያቱም ሚስቱ ማህደር ከሌላ ወንድ ጋር ስትማግጥ እጅ ከፍንጅ ስለያዛት። እውነታው ምን ይሆን? እውነታው ለብዙዎች ግራ የሚያጋባ ነው። ይህ የግፍ ታሪክ እንዲህ ይቀጥላል። ከ5 ዓመታት በፊት ማህደር የ12ኛ ክፍል የመልቀቂያ ፈተና አጠናቃ ወደ ዩኒቨርሲቲ የሚያስገባትን ውጤት እየተጠባበቀች ነበር። በአንዱ ቀን ግን የህይወቷን አቅጣጫ የሚቀይር ነገር ተፈጠረ። ማህደር በሰፊው ግቢያቸው ውስጥና ልብስ ታጥባለች። የለበሰቻት ጥቁር ስስ ቲሸርት ጠይምና ለስላሳ ደረቷን በከፊል አጋልጣ ታሳያለች። ከታች ከአካሏ ጋር የተጣበቀ ጥቁር ቱታ ለብሳለች። በትንሽ ስፒከር ሙዚቃ ከፍታ ከሙዚቃው ጋር እኩል ታንጎራጉራለች። ድንገት የግቢያቸው በር ተቆረቆረ። በኃይል ስለነበር የሚቆረቆረው ማህደር ደንገጥ አለችና ማን ነው አለች። ከውጭ የሚሰማው ድምጽ እኔ ነኝ አለ በኃይል እየጮኸ። ማህደር ፈራታ ባያለች ሂዳ ከፈተችው። አንድ በ30ዎቹ መጨረሻ ላይ ያለ ጎልማሳ የሚመስል ሰው በሩ ላይ ቆሟል። ልክ በሩ ሲከፈት ሰውየውና ማህደር እኩል ደነገጡ። ማህደር ድምጿን ቀነስ አድርጋ አቤት አለች እንደ መርበትበት እያለች። የሰውየው ፊት በቁጣ ተሳስሯል። ሰውየው ማህደርን በትኩረት ሲመለከታት ቆየና ወይዘሮ ይወብዳር የሉም አለና የተኮሳተረ ፊቱን ፈታ ለማድረግ እየሞከረ ፈገግ አለ። ማህደር በጥርጣሬ አይን ያየችው አለች ግን በሰላም ነው አለች። አሁንም በፍርሃትና በጥርጣሬ አይን ያየችው። ሰውየው ፈገግ ለማለት እየሞከረና ቡግሮርሶት ደም የሚመስለውን ቀይ ፊቱን በጣቶቹ ዳበስ እያደረገ በሰላም ነው ደረጀ ይባላልው አለና እጁን ለሰላምታ ዘረጋላት። ማህደርም እየጨበጠችው ማህደር ይባላልው ግባ ነው ልጥራለህ አለች ፈገግ ያለችና በደረጀ ወፍራም መዳፍ ውስጥ ያሉትን ጣቶቿን ለማስለቀቅ እየሞከረች። ደረጀ ትሁት ለመሆን እየሞከረ አይ ችግር የለውም መግባት አያስፈልገኝም ከቻልሽ ደረጀ ይፈልግሻል በይና ጥሪልኝ አለ። በከፊል የተገለጠው ጠይም ደረቷ ላይ አይኖቹን ወርወር እያደረገ። ማህደር ፈጠን ብላ እሺ ጠብቀኝ ይቅርታ አለችና የግቢውን በር ሳትዘጋው ፈጠን እያለች ሄደች። ደረጀ ከኋላ እየተመለከታት ሊቀጥፋት ቋመጠ። ማህደር ወደ ሳሎን ዘው ብላ ገባችና እማዬ ሰው ይፈልግሻል ብላ ቆመች። እናቷ ወይዘሮ ይወብዳር ሲመለከቱት የነበረውን የቴሌቪዥን ድምጽ ቀነስ አደረጉትና ማን ነው አሉ በጥያቄ የተሞላ ፊት ማህደርን እየተመለከቷት። ማህደር ትንሽ እንደማስተዋወስ አለችና ማን ነበር ደረጀ ነው ማን ያለኝ አለች። ወይዘሮ ይወብዳር ደረጀ የሚለውን ስም ሲሰሙ ደንገጥ ብለው ከመቀመጫቸው እንደመነሳት አሉ። ማህደርም ደንገጥ ያለች ምን ነው ማዬ አለች የተቀያየረውን የእናቷን ፊት እያየች። ወይዘሮ ይወብዳር ድንጋጤያቸው ሳይለቃቸው የማትረቢ ነሽ እንዴት ለማታቂው ሰው መኖሬን ትናገራለሽ አሉ
እንደመተከዝ ያሉ። ማህደር በራሷ ስራ እየተናደደች ይቅርታ እማዬ፣ እኔ እኮ እንደዚህ ከባድ ነገር አልመሰለኝም አለች። ከእናቷ አጠገብ ተቀምጣ እናቷን ለማጽናናት እየሞከረች። ወይዘሮ ዮብዳር አንገታቸውን ደፍተው ትንሽ ሲያስቡ ቆዩና ያፎ ለምታ በቅቤ አይታሽም፣ አንድ ያለች ብለሽ ተናግረሻል፣ ሂጂና ግባበው አሉ ማህደርን በተጨነቀ ፊት እየተመለከቷት። ማህደር ወደ ውጭ ልትወጣ አለችና እንደማመንታት ብላ እማዬ ግን ምንድነው አለች በተጨነቀ ስሜት ተሞልታና ሚስጥሩን ለማወቋቁታ። ወይዘሮ ዮብዳር የማህደርን ጭንቀት ተመልክተው ግድ የለም ልጄ፣ ጉዳዩን አንቺ ማወቅ አይጠበቅብሽም፣ እኛ እንወጣዋለን አሉ። ማህደር ትንሽ ዝም አለችና ወጣች። ወደ ግቢው በር ስትሄድ ደረጀ ቆሞ ስልኩን ይነካካል። ይቅርታ አስጠበቅኩ አለች። ደረጀ እንደ መደንገጥ እያለ እንዴ ከመሬት ነው የወጣሽው? ድንገት ስታወሪኝ እኮ ደነገጥኩ አለ በስልኩ ላይ ያለውን መረጃ እንዳታይበት እየተጠነቀቀ። ማህደር በልምምጥ አይነት ፊት እያየችው ይቅርታ አስደነገጥኩ ብላ ዝም አለች። ደረጀ ፈጠን ብሎ በእውነቱ በእንዳንቺ አይነት ቆንጆ ስለደነገጥኩ እድለኛ ነኝ አለና የበለዙ ጥርሶቹን ገለጥ አደረጋቸው። ማህደር የተናገረው ስላልገባት አይደል ብላ ዝም አለች። ደረጀ ሳያስበው ስለ ቁንጅናዋ ስላወራ እንደመናደድ እያለና ወሬ ለማስቀየስ እየሞከረ መልስ ይዘሽ ለመምጣት ዘገየሽ እኮ ክፍለ ሀገር ነበር እንደሄድሽው አለ። አሁንም የበለዙ ጥርሶቹን ገለጥ እያደረገ። ማህደር ወደ ዋናው ሐሳቧ እየተመለሰች ቆየው አይደል ግባ ብለሃለች አለች በግድ ፈገግ ለማለት እየሞከረች። ደረጀ የማህደርን ውብ አይኖች እየተመለከተ ይሻላል እሺ አለና ወደ ግቢው ገባ። ማህደር የግቢውን በር ዘጋችውና ሳሎኑ ጋር አለች ብላ በእጇ ወደ ሳሎኑ የመግቢያ አቅጣጫ ጠቆመችው። ደረጀ አየት አደረጋትና እሺ ብሎ ወደ ሳሎኑ መግቢያ በር አቅጣጫ ተጠጋ። ማህደር ከኋላውና ተመለከተችው። ከውፍረቱ የተነሳ የለበሳት ነጭ ቲሸርት ልትፈነዳ የደረሰች መስላ ተወጣጣለች። ቀይ ቆዳው በምቾት የሚኖር ሰው መሆኑን አፍ አውጥቶ ይናገራል። ወደ ቤት ሲገባ ወይዘሮ ዮብዳር ከተቀመጡበት ተነሱና በአክብሮት ተቀበሉት። ደረጀ ፈጠን እያለ ኧረ አይገባም ወይዘሮ ዮብዳር ብሎ ሊግደረደር ሞከረ። ወይዘሮ ዮብዳር የደረጀ አይተውት የማያውቁት ትህትና አስገረማቸው። ከመግባቱ በአይኖቹ ያንጓጠጠኛል፣ በምላሱ ያስፈራራኛል ብለው ሲጠብቁ ያዩበት ትህትናና ፈገግታ ሌላ ደረጀ የሆነ መሰላቸው። ደረጀ ፈገግ እያለ እንዴት አሉ? ስላገኘሁት ደስ ብሎኛል አለ ከሶፋው ላይ ለመመቻቸት እየሞከረ። ወይዘሮ ዮብዳር ክብሩ ይስፋ ለመድኃኔዓለም አሉና በረጅሙ ተነፈሱ። ትንሽ ቆይተው እንዲያው ገንዘቡን አዘገየንብህ አይደል አሉ በአይኖቻቸው ላይ የልምምጥ ፊደላት ተጽፈው። ደረጀ ፈጠን አለና ኧረ ማዘር ብዙ አይጨነቁ ቀስ ብሎ ይደርሳል አለ ከፊታቸው ላይ የሚታየውን ተለዋዋጭ ስሜት በአትኩሮት እያስተዋለ። ወይዘሮ ዮብዳር ባለማመን ስሜት እያዩት እውነትህን ነው ልጄ አሉ የሚሰሙት ነገር ህልም እየመሰላቸው። ደረጀ ሞቅ ያለ ፈገግታ እያሳያቸው እውነቴን ነው፣ እንዲያውም የመጣውበት ዋና ምክንያት ይህንን ልነግሮት ነው፣ ክሱንም ትቼዋለሁ አለ ከፊቱ ላይ የኩራት ስሜት እየተነበበ። ወይዘሮ ዮብዳር ምን መናገር እንዳለባቸው ግራ ተጋቡ። እንደ ሰይጣን የሚስሉት ደረጀ የመላእክ ጸባይ ሲያሳያቸው ሊያምኑት የሚከብድ አይነት ህልም ሆነባቸው። ድንገት ብድግ አሉና ከእግሩ ስር ወደቁ። እግዚአብሔር ይስጥህ የኔ ልጅ፣ ትልቅ ሸክም ነው ያራገፍክልኝ አሉ። ደረጀ ወይዘሮ ዮብዳርን ከተደፉበት ሊያነሳቸው እየሞከረ ኧረ ማዘር አይገባም፣ እርስዎ እኮ እናቴ ኖት፣ እንዴት ከእግሬ ስር ይወድቃሉ ብሎ በእጆቹ ደገፍ አድርጎ አነሳቸው። ወይዘሮ ዮብዳር ደረጀን በስስት እያዩት የኔ ልጅ ከጭንቀቴ አይብስም፣
ያንተን ብር ለመመለስ ከስንቱ ሰው ግር ወድቅ ያለው መሰለ አሉ ቀና ብለው ፈጣሪያቸውን እያመሰገኑ። ወደው ፈጠን አሉና ቁጭ በለኔ ልጅ ቡና ይፈላልህ አሉና ማህደር አንቺ ማህደር ብለው ተጣሩ። ደረጀ እየተቀመጠ አይ ወይዘሮ ይወብዳር አያስፈልግም መንገድ ላይ ጠጥቼ ነው የመጣሁት አለ። ወይዘሮ ይወብዳር ፈጠን እያሉ በደረቁማ አትመለስም እንግዳ ክቡር ነው አሉ። ከሶፋው ፊት ለፊት የተቀመጠውን የስኒ መደርደሪያ ለማስተካከል እየሞከሩ። ወደው ማህደር እርጥብ እጆቿን እያደራረቀች ገባችና አቤት እማዬ አለች። ምን ተፈጥሮ ይሆን በሚል እይታ አንዴ ወደ እናቷ አንዴ ደግሞ ወደ ደረጀ እየተመለከተች። ወይዘሮ ይወብዳር ወደ ማህደር እየተመለከቱ የኔ ልጅ እስኪ የተለመደውን ቆንጆ ቡናሽን ለእንግዳው አፍይለት አሉ። በፌስታል የተቋጠረውን ከሰል ማንደጃው ላይ እየጨመሩ። ደረጀ ፈጠን ብሎ ተነሳና ይቅርታ ማዘር ቸኩላለሁ፣ መኪና ላይ እንግዳ አስቀምጬ ነው የመጣሁት፣ የእርሶ ነገር ስለሆነብኝ እግረ መንገዴ ላናግሮ ብዬ ነው እንጂ ሲል ወይዘሮ ይወብዳር አቋረጡትና እና እንግዳውን ግባ በለዋ ምን ችግር አለው ቤት እግዚአብሔር ነው አሉ በልመና አይኖች እያዩት። ደረጀ ራመድ እያለ ማዘርዬ ስለምቸኩል ነው እንጂ ከናንተ ጋር ብጫወት ደስ ይለኝ ነበር፣ ባይሆን በሌላ ጊዜ መጥቼ በደንብ እንጨዋወታለን አለ ወደ ማህደር እያየ። ወይዘሮ ይወብዳር ደስ ይለኛል የኔ ልጅ ቤትህ ነው እኮ በፈለከው ጊዜ ና አሉና ወደ ደረጀ እየተጠጉ መቼ ስለመቆየቱም ቢብልሃል ባይሆን እስከ በሩ ልሸኝህ አሉ። ደረጀ ፈጠን አለና ኧረ አይገባም ማዘር፣ ባይሆን ልጁ አለች እሷ እስከ በር ከሸኘችኝ ይበቃል አለና ማህደርን ፈገግ ብሎ ተመለከታት። ማህደር ፈጠን ብላ እንደዛ ይሻላል እማዬ አትድከሚ አለችና ቀደም ብላ ወጣች። ደረጀ ፈጠን ብሎ ተከተላትና ወደ ኋላ ዞር ብሎ ማዘር እርሶ ይመለሱ አላድክሞት አለ እድሜ ያጠወለገውን አይናቸውን እየተመለከተ። ወይዘሮ ይወብዳር እርምጃቸውን ገታ እያደረጉ ካልክ እንግዲህ ምን ይደረጋል በልደናዋል ልጄ አሉና ከበሩ ላይ ቆሙ። ደረጀና ማህደር እየተሳሳቁ ወደ በሩ ሲሄዱ ወይዘሮ ይወብዳር ዝም ብለው ተመለከቷቸውና በሐሳብ ውስጥ ነው ወደ ሳሎን ተመለሱ። ደረጀ ፈገግ እያለ ተጫዋች ነሽ ባክሽ፣ ለማንኛውም አንዳንድ ጉዳዮች ሲኖሩ እደውልልሻለሁ አለና ስልኳን እንድትጽፍለት ስልኩን ሰጣት። ማህደር ሳታመነታ ተቀበለችውና ስልክ ቁጥሯን ጻፈችለት። ሞቅ አድርጎ ጨብጦ ተሰናበታትና ከፊት ለፊት ወደ ቆመችው ጥቁር ፎርድ መኪናው ተራመደ። ማህደር መኪናዋን አየችና በልቧ ታድሎ አለች። ከመኪናው ውስጥ ሌላ ሰው መኖርና አለመኖሩን ለማረጋገጥ አሻግራ እየተመለከተች። ደረጀ መኪናው ውስጥ ገባና ዞር ብሎ ወደ ግቢው በር ተመለከተ። ማህደር ቁማ እያየችው ነበር። እጁን አውለበለበላት። እሷም ፈገግ ብላ እጇን አውለበለበችለትና የግቢውን በር ዘጋችው። ወዲያው እየሮጠች ወደ ሳሎን ገባችና እማዬ ማን ነው አለች ለማወቅ እየጓጓች። ወይዘሮ ይወብዳር በጥያቄዋ እየተገረሙ ማን ቢሆን ደስ ይልሻል አሉ ሶፋው ላይ ጋደም ብለው የለበሱትን ነጠላ አስተካክለው እየለበሱ። ማህደር እንደማሰባለችና ዘመዳችን መሆን አለበት አለች ከእናቷ መልስ ለመስማት እየጓጓች። ወይዘሮ ይወብዳር እንደ መሳቅ እያሉ እውነትም ዘመዳችን ሳይሆን አይቀርም ብለው ሳቁ። ማህደር እየተገረመች እንዴ ማዬ አትቀልጂ በእናትሽ ማን ነው አለች በጉጉት ስሜት ተሞልታ ሶፋው ላይ ደገፍ እያለች። ወይዘሮ ይወብዳር ትንሽ ዝም ብለው ቆዩና የኔ ልጅ አሁን ይሄን ማወቁ ምን ይጠቅምሻል? የአባትሽ የድሮ ጓደኛ ነው። አሁን ሀብት አራራቃቸው እንጂ ብለው ዝም አሉ። ማህደር ይበልጥ ለማወቅ እየጓጓች ታዲያ ቅድም አንቺ ቤት እንዳለሽ ስነግረው ለምን ተቆጣሽኝ አለች እንደ ሕፃን ልጅ ጥፍሮቿን እየበላች። ብዙ ጊዜ ጥፍሮቿን ሳታስበው ወደ ጥርሶቿ እየላከች የመቀርጠፍ ልምድ አላት።
ወይዘሮ ዮብዳር በማህደር ጥያቄ እንደመሰላቸት እያሉ አይ የኔ ልጅ እኔማ ሰይጣኑ ደረጀ መስሎኝ ነዋ መቼ እንዲህ ቅዱስ ይሆናል ብዬ ገመትኩ ብለው ዝም አሉ። ማህደርም ትንሽ ዝም ብላ ከቆየች በኋላ እስከ ዛሬ ግን እንዴት ቤት አይመጣም? ቆይ ዛሬ ለምንድን ነው የመጣው? አለች ይበልጥ መልሱን ለማወቅ እየጓጓች። ወይዘሮ ዮብዳር እንደመቆጣት ብለው እንግዲህ አታድርቂኝ፣ አንቺን አይመለከትሽም፣ ጉዳዩን እኔና አባትሽ ካወቅነው ይበቃል አሉ። ማህደር እንደ ማኩረፍ ብላ ዝም አለች። ከአንድ ሳምንት በኋላ ማህደር ሳሎን ተቀምጣ ስልኳን ተነካካለች። አንድ የማታውቀው ስልክ ተደወለላት። 11 ቤት ነው። ትንሽ ዝም ብላ ከቆየች በኋላ አነሳችው። አንድ ጎርናና ድምጽ ሄሎ ብሎ አስተጋባ። ሄሎ ማን ልበል አለች ማህደር ድምጹን ለማስታወስ እየሞከረች። በእውነቱ ይሄንን ነጎድጓዳማ ድምጽ ባለመለየትሽ አዝናለሁ አለ። ማህደር አሁንም ለማስታወስ እየሞከረች ይቅርታ እኔ ማስታወስ ችግር አለብኝ አለች። በስልኩ የሚያወራት ድምጽ ትንሽ ከሳቀ በኋላ ደረጀ ነኝ አለ አሁንም እየሳቀ። ማህደር ፊቷን ጭምቅ አድርጋ ደረጀ ይቅርታ አላወኩም አለችና ወዲያው ጮክ ብላ እንዴ ደረጀ ባለፎርዱ ብላ ተቀምጣበት ከነበረው ሶፋ ዘላ ተነሳች። ደረጀ ወፍራም ሳቅ እየሳቀ አው ባለፎርዱ አለ። ማህደር በደስታ እየተፍነከነከች እየጠፍተ ነው በእናት ወይ ስልክህን አልሰጠኝ አለች። ደረጀ አሁንም እየሳቀ ስልኬንማ ብሰጥሽ በየቀኑ እየደወልሽ ነው የምታስቸግሪኝ ብሎ ከት ብሎ ሳቀ። ማህደር ኮስተር እያለች እዚህ ላይ ተሳሳትክ፣ ሰዎች እየደወሉ እኔን ያስቸግሩኛል እንጂ እኔ በፍጹም ሰዎችን ደውዬ አላስቸግርም አለች የቴሌቪዥኑን ድምጽ ጨመር እያደረገች። የማህሌት ናቶሎና የሚለው ሙዚቃ በቴሌቪዥኑ ብቅ ሲል አይታ ደረጀ አሁንም ከት ብሎ ሳቀና ቆንጆ ነኝ ለማለት ነው አይደል አለና ሙዚቃውን ሰምቶ መቼም ለኔ መሆን አለበት ይሄን ቆንጆ ሙዚቃ የከፈትሽው አለ። ማህደር ሳቅ እያለች ቢሆን ደስ ይለኛል ግን አይደለም አለችና ከሙዚቃው ጋር እኩል ናቶሎና እያለች አንጎራጎረች። ደረጀ እየሳቀ የኔ ቆንጆ እንዲህማ በናፍቆት እንድትንገበገበ አልፈልግም፣ አሁኑኑ መጣው አለ። ማህደር መስፈኗን ገታ እያደረገችና ሙዚቃውን ቀነስ እያደረገች የምርህን ነው አለች ፊቷ በደስታ እየበራ። ደረጀ ደስ እንዳለው በሚያስታውቅ ድምጽ አው የምሬን ነው የኔ ጠይም ጣውት ብሎ ትንሽ ዝም አለና ቤት ነሽ አይደል? ማን አለ ግን ማዘር ወይ ፋዘር አሉ እንዴ አለ ስጋት ባነቀው ድምጽ። ማህደር እየሳቀች አዎ አሉ እንደውም እየሰሙ ነው አለችና ከት ብላ በደንብ ሳቀች። ደረጀ ደንገጥ ብሎ የምርሽን ነው ብሎ ስልኩን ዘጋው። ማህደር እስኪበቃት ሳቀችና መልሳ ደወለች። ደረጀ ፍርሃት እየተሰማው አነሳውና ቀስ ባለ ድምጽ አቤት ብሎ ዝም አለ። ማህደር አሁንም በደንብ ሳቀችና አንተ እንደዚህ ፈሪ ነህ እንዴ? ቆይ የኔ እናትና አባት አንበሳ ናቸው ወይስ ነብር እንዲያስደነበሩ ብላ አሁንም ሳቀች። ደረጀ ምን ማለት እንዳለበት እየጠፋው እንዴ ነብር ወይም አንበሳ ባይሆኑስ በእናትና አባት ፊት እንደዚህ ማውራት ልክ ነው አለ እንደ ማኩረፍ እያለ። ማህደር ትንሽ ዝም አለችና እኔስ በሆን ከማየና አባዬ ፊት እንደዛ አይነት ወሬ ማውራ ይመስላል አለች። ደረጀ በረጅሙ ተነፈሰና እናውን ብቻዬን ነኝ እያልሽኝ ነው ልምጣ አለ በጉጉት ምራቁን እየዋጠ። ማህደር ሳቃለችና ለምን ትጠይቀኛለህ? በዛችሁ በምድር አውሮፕላንህ ለምን እየበረርክ አትመጣም አለችው እሷም የማግኘት ጉጉት እየታየባት። ደረጀ ባለማመን ስሜት ማውኑኑ መጣው ብሎ የማህደርን መልስ ሳይጠብቅ ስልኩን ዘጋው። ማህደር ደንገጥ ብላ ስልኩን አየችውና ቻው እንኳን አይለኝም እንዴ አሮጌ
ብላ ሳቀችና ሶፋው ላይ በደስታ ዘለለች። ወዲያው የሮጠች ወደ ሻወር ቤት ገባችና ሻወር ወሰደች። ሻወር ወስዳ እንደጨረሰች እርቃኗን ሆና ከፊት ለፊቷ ወዳለው ረጅም መስታወት ቀረብ አለች። የሚያምር ጠይም ገሏን፣ ደረቷ ላይ ጉብ ብለው ቁጭ ያሉትን ጡቶቿን፣ ወደ ውስጥ የገባ ሽንጧንና ጎላ ብሎ የሚታየውን የዳሏን ቅርጽ እያየች እውነትም ጠይም ጣውት ይህን ገላ ለመቅጠፍ ማንም አለመመኘት አይችልም የኔ ቆንጆ አለችና መስታወቱን ሳመችው። ወዲያው ስልኳን አየችና ከሻወር ቤቱ ፈጠን ብላ ወጣች። ከትንሽ ደቂቃ በኋላ ስልክ ተደወለ። የቀድሞ 11 ቤት ነው። ፈጠን ብላ አነሳችውና ሄሎ የተከበሩ አለች እንደ መሞላቀቅ እያለች። ደረጀም እንደ መኩራራት እያለ እባክዎ ንግስት ወይ የግቢውን በር በመክፈት ይተባበሩኝ አለ። ማህደር ደስ እያላት በደስታ ነው የምከፍትልዎት አለችና እየበረረች ወደ ውጭ ወጣች። የግቢውን በር ስትከፍት ደረጀ ተሽሞንሙኖ ቆሟል። የኔ ቆንጆ አለና አቀፋት። ማህደር የተቀባውን ውብ ሽቶ መዓዛ በአፍንጫዋ ሳብ አደረገችና እንኳን ደህና መጣ ብላ የግቢውን በር ዘጋችው። የለበሰችው ስስ ቢጃማ የሰውነቷን ቅርጽ አጉልቶ ያሳያል። ደረጀ ልቡን ፍርሃት እየተሰማው ግቢውን ቃኘት አደረገ። ማህደር እየሳቀች እንዴ ምን እያየህ ነው? አይዞህ ካሜራ ከሆነ የለንም። የደሃ ግቢ መሆኑን አትርሳ። ይልቅ የደሃ ካሜራው ምን እንደሆነ ታውቃለህ? አለች ከአንገቱ ላይ ያለውን የወርቅ ሐብል እያየች። ደረጀ እንደመገረም እያለ የደሃ ካሜራው ምንድነው? አለ ለመስማት እየጓጓ። ማህደር ሳቅ እያለች ወስደህ ካልቸበቸብከው እነግርሃለሁ አለች ሳቅ እያለችና በፍቅር አይን እያየችው። ደረጀም ሳቅ እያለ እውነት አልወስድባችሁም ንገሪኝ አለ በልምምጥ አይኖች እያያት። ማህደር ከት ብላ ሳቀችና የደሃ ካሜራውማ ምን መሰለህ ጎረቤቱ ነው ስትል ደረጀ ሳቁን መቆጣጠር አቃተው። ትንሽ ከሳቀ በኋላ እና ካሜራዎቻችሁ ናቸው መኪናዬን አቁሜ ወደ በሩ ስጠጋ ጥግጥጋቸውን ቆሞ ሲመለከቱኝ የነበሩት አለና አሁንም በረጅሙ ሳቀ። ማህደር በሳቅ ታጅባ የምርህን ነው? አለቀልና እንግዲህ ሳይውል ሳያደር ሪፖርቱ ለባዬና ለማዬ ይደርስልሃል አለች። ደረጀ ኮስተር እያለ የምርሽን ነው አለ አይኖቿን እያየ። የምር እና ደግሞ በተለይ ማዬ፣ የምር እና ደግሞ በተለይ ማዬ ቀልብ የሚባል ስውር ካሜራ አላት። እዚህ ቤት የተደረገ ነገርን ሁሉ ደመነፍሷ ሹክ ይላታል አለችና ፍርሃት የሚነበብበት የደረጀን ፊት ስታይ ባካ አትፍራ፣ አንተን ምን እንዳያደርጉ ነው? አያባረሩህ። እኔ ያለው እንጂ ብባረር መሄጃ የሌለኝ ብላ ዝም አለች። ደረጀ እቅፍ አድርጓት መሄጃማ አለሽ፣ ለዛውም የተሻለ መሄጃ እንጂ ፕላስቱ የተቀናጣ ቤት አለ። ማህደር ምን አይነት ስሜት እንደተሰማት ሳይገባት ልቧ ይመታ ጀመር። ደረጀ የፊቷን መለዋወጥ አይቶ እጆቹን ከትከሻዋ ላይ አነሳና ምን ነው አላት። ማህደር ምንም ሳትመልስለት ሶፋው ላይ ሄዳ ቁጭ አለች። ደረጀ ግራ እየገባው ካጠገቧ ቁጭ ብሎ አቀፋትና ምን ነው የኔ ቆንጆ አለ ሊስማት እየፈራ። ማህደር ዝም አለች። የደረጀ የሚሞቅ ክንድ አንገቷን ሲያቃጥላት ይሰማታል። ልቧ በፍርሃት እየመታ አይ ምንም አለችና ድንገት ብድግ ብላ ይቅርታ መኝታ ቤት ደርሼ ልምጣ አለችና ፈጠን እያለች ተራመደች። ደረጀ ከኋላዋ ተመለከታት። ከሰውነቷ ጋር የተጣበቀው ፒጃማዋ የሰውነት ቅርጿን አጉልቶ ያሳያል። በልቡ የማህደርን ገላ አቅፎ ለመኖር ተመኘ። ማህደር ወደ መኝታ ቤት ገብታ ቆየች። ደረጀ ልቡ እየመታ ከራሱ ጋር ማውራት ጀመረ። መኝታ ቤት ሂዳ ምን ነው ዘገየች? ቀኔው ሌላ ይሆን? ወደ መኝታ ቤት እንደሄድ ፈልጋ ይሆን? ደግሞ ባይሆንስ ለምን መኝታ ቤቴ ድረስ ለመምጣት ደፈርክ ብላ እስከ ወዲያኛው ብትርቀኝስ? አይ ሴቶች ግራ የሚያጋቡ ፍጥሮች እኮ ናቸው፣ ነገራቸው ሁሉ ጥምዝምዝ አለና አንገቱን ደፍቶ ዝም አለ። ትንሽ ቆይቶ ድንገት ብድግ አለ።
የፈለገችውን ትበል፣ ወደ መኝታ ቤቷ መሄድ አለብኝ አለና ራመድ ብሎ የመኝታ ቤቱ በር ላይ ቆመ። በሐሳቡ ማመንታት ጀመረ። እንደምንም ተደፋፍሮ እጁን ላከና ቆረቆረ። ማህደር ከውስጡና ይግቡ ክቡርነቱ አለች። ደረጀ ልቡ መምታት ጀመረ። በሰውነቱ ላይ ሁሉ ሙቀት ተለቀቀ። ከየት እንደመጣ ያላወቀው ላብ በግንባሩ ላይ ግጥም አለ። ቀስ ብሎ በሩን ከፍቶ ሲገባ ያየውን ነገር ማመን አቃተው። ማህደር ልብስ ቀያይራ ዘንጣለች። ግራጫ ጅንስ ሱሪ፣ ስስ ነጭ ቲሸርትና ቀይ ሱፍ ጃኬት ለብሳለች። ደረጀ ስሜቱ ሁሉ ሙሸሽ አለ። ማህደር የደረጀን የፊት መቀያየር አይታ ምን ነው አላማረብኝም አለች። ደረጀ ጨጓራው እየጨሰ ቀስ ባለ ድምፅ አረ አምሮብሻል፣ በደንብ ነው ያማረብሽ አለ የሚለው እየጠፋው። ማህደር ጠጋ ያለችው መቼም የምትወስደኝ ለዚህ አለባበሴ የሚመጥን ቆንጆ ቦታ ነው አለች። ደረጀ ከመኝታ ክፍሏ ፈጠን ብሎ እየወጣ ችግር የለውም ወስድሻለሁ ብሎ ተፈተለከ። ማህደር ግራ ተጋብታ እንዴ ምን ነው ምን ሆነሃል እያለች ተከተለችው። ደረጀም ምንም ሳይመልስላት ከግቢው ወጥቶ ሄደ። ማህደር ቶሎ ብላ ቤቱን ቆለፈችና ተከተለችው። የግቢውን በር ዘግታ ስትወጣ የደረጀ መኪና የለችም። በድንጋጤ አመዷ ቡና አለና ዞር ስትል ደረጀ መኪናዋን አዙሯት ቆሟል። ፈጠን ብላ ሄደችና የጋቢናውን በር ከፍታ ገባች። ስትቻኮል በአካባቢው ማን እንዳለ እንኳን አላስተዋለችም ነበር። ደረጀ ምንም ሳያወራ መኪናዋን ማንቀሳቀስ ጀመረ። ማህደር እንደመናደድ እያለች ቆይ ምን ሆነሃል? ከደበረ ልወርድልህ እችላለሁ አለች በንዴት አይኖቿ አያየችው። ደረጀ ለመረጋጋት እየሞከረ በስራ ጉዳይ ነው፣ አንቺ መኝታ ቤቱ ነሽ፣ ስልክ ተደውሎልኝ ደስ የማይል ነገር ተነግሮኝ ነው አለ ነዳጁን ረገጥ እያደረገ። ማህደር ፊቱን አየችውና ዝም አለች። መኪናዋ ከነማህደር ሰፈር ተፈተለከች። መኪናዋ ከአይኑ እስክትሰወር ድረስ ቆሞ ያያት የነበረው የነማህደር ጎረቤት አቤል በንዴት የግቢውን በር በርግጫ ብሎ ዘጋውና ወደ ቤቱ ገባ። በረንዳው ላይ ቁጭ ብላ መጽሐፍ የምታነበው ታናሽ እህቱ ፍቅርተ የአቤልን መበሳጨት አየችና አንተ ቀልብ ይገፈፍ፣ አስደነገጥከኝ እኮ ምን ሆነህ ነው አለች። ስታነበው የነበረው መጽሐፍ እያጠፈች። አቤል ጣቶቹን በንዴት እያንቋቋ ተኝ ባክሽ አለ ግድግዳውን በቦክስ እየነረተ። ፍቅርተ እንደ መሳቅ እያለች ይሄው እንግዲህ ጅላ መልህ ተነሳብህ፣ መቼም የማህደር ነገር ነው የሚያጃጅልህ፣ እሷ ናት አለች ሳቋን ለመቆጣጠር እየታገለች። አቤል ጸጉሩን እየፎከተ ቤት ትኖራለች ሰላም ልበላት ብዬ ስወጣ ከአንድ ሼባ ጋር ምን የመሰለ መኪና ውስጥ ገብታ አልተሰወረችም መሰለሽ አለ ትኩስ አየር እየተነፈሰ። ፍቅርተም በመገረም እያየችው አቤል ረጋ በል፣ ቤተሰብ ሊሆን ይችላል አለች። አቤል ቆጣ ያለ ባክሽ ቤተሰብ አይደለም፣ ይሄኔ እኮ መኪናውን አይታ ይሆናል የቀረበችው፣ ደግሞ እኮ በብዙ ዓመት የሚበልጣት ታላቋ ነው። አይ ሴቶች በቃ ገንዘብ ሆነ የሚገዛችሁ አለ የደም ስሩ እየተገታተረ። ፍቅርተ ብዙ ጊዜ አቤልን ማናደድ ያስደስታታል። ባኪ ኑሮው እንጂ እድሜ ቁጥር ነው፣ አንተስ ታላቁ አይደለ እንዴ? በዛ ላይ ብር የለህም አለች የአቤልን በንዴት የቀላ ፊት እያየች። አቤል በስጨት እያለ ታዲያ እኔ በ5 ዓመት ነው የሚበልጣት፣ ይሄ ደግሞ ኖርማል ነው፣ ገንዘቡን ብላ ነው እንጂ አለ ትንፋሹ ያነቀው። ፍቅርተ ትንሽ ዝም ብላ ቆይታ አሳዘናትና በቃ ተረጋጋ ወንድሜ፣ መፍትሄ እንፈልግለታለን፣ ግን ብዙም ልብህን አትስጣት፣ ትሸነፋለህ። እኛ ደግሞ ብዙ ጊዜ የተሸነፈልን ሰው አንወድም፣ ጠንካራ መሆን አለብህ። ካሁኑ እንዲህ ከቀና ዩኒቨርሲቲ ስትገባ እንዴት ልትሆን ነው አለች ንፋስ የሚበትነውን ጸጉሯን እያስተካከለች። አቤል የንዴት ቃል እያወጣ ዩኒቨርሲቲ ማትሄዳትም፣ እንዳትሄድ የሆነ ነገር ነው የማደርገው አለ በብስጭት እየተወራጨ። ፍቅርተ እየተገረመች አቤል የምር እየተለወጥክብኝ ነው፣ እንዴት እንደዚህ አይነት ሐሳብ ታስባለህ? አውቃለሁ ጠንካራ ነህ፣ በፍጹም በማህደር ምክንያት እንደዚህ ስትሆን እያየው ዝም አልልም። መካሪ የነበርክ ልጅ ጭራሽ እኔ ልምከርህ አለች እንደ መቆጣት እያለች።
አቤል ለጥቂት ደቂቃዎች ዝም ብሎ ቆየና ወደ ክፍሉ ገባ። ፍቅርተ ዝም ብላ አየችውና ሐሳብ ውስጥ ገባች። አቤል በሲቪል ኢንጂነሪንግ በአዲስ አበባ ዩኒቨርሲቲ ተመርቆ በአንድ የህንጻ አማካሪ ድርጅት ውስጥ ተቀጥሮ ይሰራል። ማህደርን ከልጅነቱ ጀምሮ ይወዳታል። አብሮ አደግ ስለሆኑ እርስ በርሳቸው ልዩ መዋደድ አላቸው። ማህደር ለአቤል የተለየ ስሜት ባይኖራትም አቤል ግን ከቅርብ ጊዜያት ወዲህ በፍቅሯ መሰቃየት ጀምሯል። ማህደርና ደረጀ ከቤት ከወጡ በኋላ ቀስ እያሉ ወደ ቦሌ አቅጣጫ ተጓዙ። ለረጅም ጊዜ ዝም ብለው ከቆዩ በኋላ ማህደር ፈገግ ያለች መኪና ትመቻለች አለችው። ደረጀ ፈገግ ያለ ባኪ ስንት የሚመቹ መኪናዎች አሉ፣ ከታክሲ አንጻር አስተያየተሻት ነው አለ ሰረቅ አድርጎ እየተመለከታት። ማህደር አካባቢውን በደስታ እየቃኘች ብቻ ገጭ የለ ጓ የለ በፕሌን የሚሄድ እየመሰለኝ ነው አለች። አሁንም በፈገግታ ያያችው። ደረጀ ከፊት ለፊቱ ያሉ መኪኖች ጋር እንዳይጋጭ እየተጠነቀቀ ላንቺ ከተመቸሽ ሁሉ ጥሩ ነው ብሎ ትንሽ ቆየና ቆየት እንደምንሄድ እኮ አላወራንም አለ። ማህደር ፈጠን ብላ እንዴ የት እንደምንሄድ ሳታውቅ ነው የምትነዳው አለችው በፈገግታ ያያችው። ደረጀ እንደ መሳቅ ያለ ባክሽ ሐሳብ ውስጥ ነበርኩ አለ በራሱ ድርጊት እየተገረመ። ማህደር እንደ መቅበጥ ያለች ዋ ከሐሳብ ጋር ያወራህ ትራፊክ ያይህና እንዳትቀጣ አለች። ደረጀ ከት ብሎ ከልቡ ሳቀና ጭራሽ ሐሳባችንን ካወቁትማ አለቀልን አለ ወደ መስቀል አደባባይ የሚወስደውን መስመር ያዘ። ማህደርም አድርስ ነው በል እንዳይሰሙን ርዕስን ቀይር አለች ከመብራት አጠገብ የቆሙ ሁለት ትራፊኮችን ያየች። ወሬውን ያመጣሽው እኮ አንቺ ነሽ፣ ከቀጡሽም አንቺ ነው። ይልቅ የት እንሂድ? ምን ማድረግ ነው የምትፈልጊው አለ። ማህደር ፈጠን ያለች እኔ እንጃ ብቻ የሆነ ዘና የምንልበት ቦታ እንሂድ፣ በተለይ ዋና ያለበት ቦታ ብንሄድ አለች በፈገግታ ተሞልታ ደረጀን ያየችው። ደረጀ ትንሽ ዝም ብሎ ቆየና መዋኘት ትፈልጊያለሽ? እንግዲያው ሴት እንሂድ፣ ኩሪፍቱ ወይስ ሸራተን ብሎ ሳቃለና አያት። ማህደር ያለማመን ስሜት እያሳየች አትቀልዳ አለች አይኖቿን ከአይኖቹ ሳትነቅል። ደረጀ እንደ መገረም እያለ እንዴ ለምን ቀልዳለሁ አለና ዞር ብሎ አያት። ማህደር ትንሽ ዝም አለችና እኔ እንጃ ይሄንን ቃል በቀልድ ነው የማውቀው። አቤል የሚባል ጎረቤታችን አለ እና ዋና ማረኝ ስለው ኩሪፍቱ ወይ ሸራተን ይሻልሻል ብሎ ሙዲ ይዝብኝና ወስዶ በወካ አድክሞኝ ይመለሳል አለችና ሳቀች። ደረጀም ሳቀና እንግዲህ እኔም እንደ አቤል ወክ ጋብዝሻለሁ አለና አብረው ተሳሳቁ። መስቀል አደባባይን አለፉና ወደ ፍለዋ የሚወስደውን አቅጣጫ ያዙ። አምባሳደር ሲኒማን አልፈው ወደ ቤተ መንግስቱ አቅጣጫ የሚወስደውን መስመር ያዙና ወደ ቀኝ ታጠፈ። ሸራተን አዲስ መግቢያ በር ላይ ሲደርስ ቆም አለና የሆቴሉ ጠባቂዎች ጋር ትንሽ ካወራ በኋላ መኪናዋን ወደ ግቢው በቀጥታ ነዳት። ማህደር ህልም መሰላት። ታክሲ ስታልፍ ብቻ በውጭ የምታየው ሸራተን ውስጥ እየገባች መሆኑን ስታስብ ማመን አልቻለችም። በግቢው ውስጥ ያሉት በስርዓት የተስተካከሉ እጽዋት መንፈስን ይገዛሉ። በውጭ የምታውቀው ውብ ህንጻ ይበልጥ ግዙፍ ሆነባት። በርቀት የሚታየው የመዋኛ ገንዳ አነስተኛ ሐይቅ ይመስላል። ይህንን ሁሉ በደስታ ስታይ ቆየችና አንተ አደረከው ሀብታሞች ቀልድ አታውቁም እንዴ ብላ በመገረም አየችው። እኩል ሳቁና የኛ ቀልድ ቁም ነገር ነው አለ ከህንጻው ስር መኪናውን ፓርክ ያደረገ። ከፓርኪንጉ ወደ ላይ በሊፍት ወጡና ወደ ቅንጡ የእንግዳ መቀበያ ሪሴፕሽን ሄዱ። ሰፊው ሪሴፕሽን ላይን አይጠገብም። ማህደር በደስታ እያንዳንዱን ነገር ትቃኛለች። ደረጀ ወደ ማህደር ጠጋ ብሎ እኔ እዚህ አንዳንድ ነገሮችን ልጨርስ፣ አንቺ የመዋኛ ገንዳው ጋር ጠብቂኝ አለ። ማህደር ምንም ሳታመነታ እሺ አለችና ሲገቡ በርቀት ወዳየችው የመዋኛ ገንዳ በረረች። ሪሴፕሽን ክፍል ያለችው ቆንጆ ወጣት ሰላም ጤና ይስጥልኝ ጌታዬ፣ መቅደስ እባላለሁ፣ ምን ልታዘዞ አለች በአክብሮት አይኖች ያየች። ደረጀ እሱን ፈገግ ያለ
ዋና መዋኘት ፈልገን ነበር አለ በአይኖቹ ማህደርን ለማየት እየሞከረ። መቅደስ የሞቀ ፈገግታ እያሳየችው ይችላሉ ጌታዬ፣ የመኝታ ክፍሎች የማይዙ ከሆነ ዳይፓስ አለው፣ ስለዚህ ክፍያ ይኖረዋል። ደረጀ ዞር ዞር ብሎ ቃኘት ታደረገና እሱ ችግር የለውም፣ ለጊዜው የመዋኘት እቅድ ነው ያለን። ምናልባት የሐሳብ ለውጥ ካደረገንና ሩም መያዝ ከፈለግን ሪዘርቭ ትይዥልኛለሽ አለ ዞር ዞር እያለ። መቅደስ አሁንም በፈገግታ ተሞልታ ይቻላል፣ የሐሳብ ለውጥ ካደረጉ በዚህ ስልክ ይደውሉልኝ አለች ቢዝነስ ካርድ እየሰጠችው። ደረጀ ቢዝነስ ካርዱን ተቀበላትና አመሰግናለሁ አለ እየጨበጣት። ማህደር የመዋኛ ገንዳው አጠገብ ስትደርስ የሚዋኙትን ሰዎች እያየች ፈዛ ቀረች። ሱፍ የለበሰች አንዲት ወጣት ወደ ማህደር ቀረብ አለችና ሰላም ቆንጅዬ፣ የምረዳሽ ነገር አለ አለቻት ቆንጆ ፈገግታ እያሳየቻት። ማህደርም ፈገግ እያለች የመዋኛ ገንዳው ደስ ይላል አለች ለመዋኘት እንደጓጓች በሚያሳብቅ ሁኔታ። ትቻለሽ፣ ዋና እንኳን ባትሺ ጋይድ የሚያደርጉሽ ማቴሪያሎች አሉን አለቻት አሁንም በፈገግታ። ማህደር በደስታ ተሞልታ አረ በደንብ ነው የምችለው፣ ግን ቅዝቃዜ ይፈራለሁ አለች እንደ መቅበጥ እያለች። ልጅቷ ፈገግ እያለች ለቅዝቃዜው ስጋት አይግባሽ፣ ገንዳው በሙቀት ቁጥጥር የሚደረግለት ነው አለቻት። ማህደር ደስ እያላት ኦ ስለዚህ አሁን ለመግባት አልፈራም ብላ ልጅቷን አየቻት። ልጅቷ ፈጠን ብላ ልብስሽን መቀየሪያና የመዋኛ ልብሶች የምታገኝበት ክፍል አለን፣ አሁን ወደዛ መሄድ እንችላለን አለችና ወደፊት ቀደም አለች። ማህደር ፈገግ ብላ ተከተለቻትና ወደ አንድ ክፍል ገቡ። ደረጀ ወደ መዋኛ ገንዳው ሲመጣ ማህደር የመዋኛ ልብስ ለብሳ ውሃው ላይ ትቦርቃለች። እሱም የመዋኛ ልብስ ስለለበሰ ቀስ ብሎ ወደ ውሃ ውስጥ ገባ። ሳታየው ከኋላዋ ሄዶ ቀስ ብሎ ቅፍ አደረጋት። ማህደር ደንገጥ ብላ አየችውና ፈገግ አለች። ደረጀ ትንፋሹ ቁርጥ ቁርጥ እያለ ታውቂያለሽ፣ ስትዋኝ እያየሁሽ ነበር እና ልዩ ነሽ አለ ውሃ ያረጠበው ጸጉሯን ለመዳበስ እየሞከረ። ማህደር ፈገግ ብላ አመሰግናለሁ አለችና ደረቱ ላይ ልጥፍ አለች። ደረጀ ይበልጥ ትንፋሹ መቆራረጥ ጀመረ። ማህደር ደረቱ ላይ ልጥፍ ብላ ቆየችና ሙዚቃው ግን አይገርምም? የሚነዝር ነገር አለው አለች በስሱ የተለቀቀው ሙዚቃ እየሰማች። ደረጀም በረጅሙ እየተነፈሰ ማው ልክ ነሽ፣ ከውሃው ስር ሙዚቃ የሚሰማበት ቴክኖሎጂ ስላለው ልዩ ስሜት ይፈጥራል አለና ይበልጥ እቅፍ አደረጋት። ትንሽ ከዋኙ በኋላ ወደ ውጭ ወጡና የማረፊያ ወንበሮቹ ላይ አረፍ አሉ። ከመዋኛ ገንዳው አጠገብ ካለው ቀለል ያሉ ምግቦች ከሚዘጋጁበት ክፍል ፒዛ በሉና እንደገና ቁጭ ብለው ማውራት ጀመሩ። በመሃል ማህደር ስልኳን አየችና እንደ መደንገጥ አለች። ደረጀ ሁኔታዋን አይቶ ምን ነው አለ ግራ በገባው እየታያያት። ማህደር እየተቻኮለች ሳላቀው 10 ሰዓት ሆኗል፣ ወንድሜ ቤት ይመጣል፣ የምንሄድበት ቦታ አለ አለች። ደረጀ በስጨት እያለ እና ተረጋጊ እንጂ ሰው ሁሉ ሁኔታሽን እየተመለከተ ነው አለና እሱም ከተቀመጠበት ተነሳና ልብስ ወደሚቀይሩበት ክፍል ገቡ። ደረጀ ማህደርን እንደምንም አታሎ ይዟት ለማደር ቢያስብም የማህደር ቸኳላነት ግን ያን እንዲያደርግ አልፈቀደለትም። ወደ መኪናው ገብተው ጉዞ ከጀመሩ በኋላ በመካከላቸው ረጅም ጸጥታ ከሰፈነ ቆይቷል። በኤርፖርት ጀርባ ዙረው ወደነ ማህደር ሰፈር ቦሌ ቡልቡላ እየደረሱ ነበር። ማህደር ረጅሙን ዝምታቸውን ሰበረችውና አመሰግናለሁ የእውነት አለች ፈገግ ብላ የደረጀን ፊት ለማየት እንደማፈር እያለች። ደረጀ ዞር ብሎ እንኳን ሳያት መንገዱን እየቀጠለ ችግር የለውም ብሎ ዝም አለ። ማህደር የደረጀን ማኩረፍ አይታ ይቅርታ ብንጫወትኩ ደስ ይለኝ ነበር፣ ግን ወንድሜ ደግሞ ኃይለኛ ነው፣ ከተናደደ ሊመታኝ ሁሉ ይችላል አለች በልምምጥ አይኖች እያየችው። ደረጀ ፈጠን ብሎ ምን ሊመታኝ ሁሉ ይችላል ነው ያልሽው አለ ፊቱ እየተቀያየረ። ማህደር የደረጀ ሁኔታ አስገረሟት። አው ያው ወንድሜ አይደል፣ በዛ ላይ ታላቄ ነው
አለች። ደረጀ ቆጣ ያለ እንዴ ወንድምሽ ቢሆንስ? ያለነው እኮ 21ኛው ክፍለ ዘመን ላይ ነው። ይሄን ማድረግ አይችልም። ማህደር ፈገግ ብላ ሚሆና ብላ ዝም አለች። ደረጀ እንደመናደድ ያለ 18 ዓመት አልፎሻል አይደል? ምርጫዎችሽንና ነጻነትሽን የማክበር ግዴታ አለበት አለ መኪናውን ወደ አንድ ጥግ አስጠግቶ ያቆመ። ማህደር ምንም ማውራት አልፈለገችም። ሰፈር ደርሰው ስለነበር ቶሎ ወደ ቤት መግባት አለባት። አመሰግናለሁ አለችና ጉንጩን ስማ ወረደች። ወደ ግቢዋ እየተጣደፈች ስትራመድ ደረጀ ከኋላዋ እየተመለከተ የፈለገ ርቀት ያክል ለመሸሽ ብትሞክሪ ከመዳፊ አታመልጭም፣ እበላሻለሁ አለ ከንፈሩን በጥርሶቹ እየነከሰ። ማህደር ወደ ግቢ ስትገባ በግቢ ውስጥ ማንም ሰው አልነበረም። የቤቱን በር ተመለከተች፣ እንደተዘጋ ነው። በረጅሙ ተነፈሰችና በሩን ከፍታ ወደ ውስጥ ገባች። ቶሎ ብላ ልብሷን ቀየረችና ሶፋው ላይ ቁጭ ስትል የግቢው በር በኃይል ተቆረቆረ። ማህደር ልቧ መምታት ጀመረ። ወንድሟ እንደሚሆን ገምታ እየተጣደፈች ወደ ግቢው በር አቅጣጫ ሄደች። በሩን በቀስታ ከፈተችው። እንደጠበቀችው ወንድሟ ብርሃኑ አልነበረም በሩን በኃይል የቆረቆረው፣ አፍቃሪዋ አቤል ነበር። በሩን እንደከፈተችው አቤል ማህደርን ገፍተር አድርጓት ገባና ቆመ። ማህደር እያማተበች በስመ አብ አስደነገጥከኝ እኮ አለች ሁኔታውን ለማስተዋል እየሞከረች። አቤል እየጮኸ ኧረ እባክሽ ትቀልጃለሽ አይደል? አንቺ በየጊዜው ከተለያየ ሰው ጋር እየሆንሽ ያስደነገጥሽኝን ብዛት አትቆጥሪውም አይደል? አለ የደም ስሮቹ እየተገታተሩ። ማህደርም ፊቷ በንዴት እየተኮሳተረ ከተለያየ ሰው? ቆይ እኔን እንደምን ብታስበኝ ነው? እኔ ማህደር ነኝ ከተለያየ ሰው ጋር በየጊዜው የምታየው? አለች እሷም እየጮኸችበት። አቤል ውስጡ እየተቃጠለ ኧረ ጨዋ ነኝ እያልሽ ነው? እሺ ሌላው ይቀር፣ ከደቂቃዎች በፊት በመኪና ወስዶ አዝናንቶ የመለሰች ሰው ማን ነው? እሱንም ልትክጂኝ ነው? አለ በንዴት በቀሉት አይኖቿ ላይ ያፈጠጠ። ማህደር እንደመገረም እያለች ቆይ ምን እንደሆነ ታውቃለህና ነው እንደዚህ በወረደ ነገር የምትገምተኝ? አለች በትዝብት አይኖች እያየችው። አቤል ራሱን ለመቆጣጠር እየሞከረ መቼም ዘመዴ ነው አትይኝም አለ የምጸት ፈገግታ እያሳያት። ማህደርም የምትለው እየጠፋት ደግ አደረኩ፣ አው አንተ እንዳሰብከው ነው፣ ሹገር ዳዲ ጠብሻለሁ አለች ምን እንደሚል ለመስማት ራሷን እያዘጋጀች። አቤል ፈጠን ብሎ እኮ መች ጠፋኝና፣ ሲጀመር ሴቶች ብር ስታዩ ማንነታችሁን ለመሸጥ ቅንጣት አታመነቱም አለ በጥላቻ አይኖች ያያት። ማህደር ውስጧ በንዴት እየተቃጠለና ለመረጋጋት እየሞከረች ስማ ታዲያ በተስፋ ቃል ብቻ የሚያጃጅላት ወንድ ለሴት ልጅ ምን ይሰራላታል? ታውቃለህ ለሰዓታት ተዝናንተን የከፈለው ብር አንተ ደሞዝህን አጠራቅመህ አትከፍለውም። ስለዚህ የተሻለውን መርጫለሁ አለችና ትታው ልትሄድ ስትል ከኋላ እጇን ያዝ ያደረጋት ማሂ ምን ያህል እንደምወድሽ ታውቂያለሽ አይደል? አላት በሚያሳዝን ድምጽ። ማህደር ቆም አለችና የተለያየ ሰው ጋር የምትታይ ሴት ምን ታደርግልሃለች? ጨዋ ሴት ብታፈቅር አይሻልም? ብላ በድጋሚ ትታው ልትሄድ ስትል ከእግሯ ስር ወደቀ። እግሯን ግጥም አድርጎ ይዞ ማሂ ይቅርበኝ፣ የማይሆን ነገር የማስበው ስለምወድሽ እኮ ነው አለ ተደፍቶ መሬቱን እያየ። ማህደር ሁኔታው ያስገረማት በእናትህ ተነስ፣ ከመጀመሪያው ለምን ሳታስተውል ትናገራለህ? ማህደር በክብሯ ስለገመታት ተናዳበታለች። እየተከራከሩ ያለ የግቢው በር ተንኳኳ። ማህደር ፈጠን ብላ እሺ በእናትህ ተነስ ይቅርታ አድርጌልሃለሁ ስትለው አይኖቿን ለማየት እየፈራ ተነሳና ወደ በሩ ተመለከተ። ማህደር በሩን ስትከፍተው ወንድሟ ብርሃኑ ነው። እንደመደንገጥ አለችና ፈገግ አለች። ብርሃኑ ማህደርን እቅፍ እያደረጋት የኔ ቆንጆ ይቅርታ ዘገየው አይደል አለና ዞር ሲል አቤል ቁሞ ተመለከተው። አቤል ወደ ብርሃኑ ቀረብ እያለ ብርሽ እንዴት አለ ብሎ አቀፈው። ብርሃኑም ያቀፈው አቤል ዛሬ ከየት ተገኘ ሲል ጠየቀው። አቤል ፈገግ እያለ ሰላም ልበላችሁ ብዬ ከመምጣት እኮ ነው የመጣው አለ። ማህደር ወደ ቤት እየተራመደች
ግቡ አቤል ሻይ ላፍላላችሁ አለች። አቤልና ብርሃኑ ፈገግ እያሉ ተከተሏት። ወደ ቤት እንደገቡ ብርሃኑ የኔ ማር አጎታችን ስራ ስለበዛበት ዛሬ አይመጣም፣ ስለዚህ በሌላ ጊዜ እንሄዳለን፣ ቡና አፍይልን አለ። ማህደር የድካም ስሜት ተሰምቷት ስለነበር ወደ ሌላ ቦታ መሄድ አልፈለገችም። ቡና ለማፍላት ቤቷ መሆኗን ወደዋለች። ማህደር በቤት ውስጥ ከሚሰሩ ስራዎች ሁሉ ቡና እንደማፍላት ደስ የሚላት ነገር የለም። ቡና ለኔ ጥበብ ነው ትላለች ስለ ቡና አፈላሏ የሚጠይቋትን ሁሉ። እናም እንደለመደችው የረከቦቱን ዙሪያ በቄጤማ አረንጓዴ ያደረገችው። ስኒዎቹን በመልክ ደረደረቻቸው። ወደ ነጭ የሚያደላ ስስ ሽቲ ለብሳ ራሷን በተመሳሳይ ልብስ በተሰራ የሽቲ ቁራጭ ሽፍን አደረገችው። ብርሃኑና አቤል በግላቸው ጨዋታ ቢወሰዱም አቤል ግን በሐሳብ ብቻውን ይነጉዳል። የማህደርን ሽርጉድ እያየ በልቡ ጌታዬ ሆይ ይቺን ቆንጆ የኔ አድርጋትና ዘውትር በሳሎኔ ላይ ስትንጎማለልያት እያለ በምኞት ፈረስ ይጋልባል። ትንሽ ቆይቶ ደግሞ ማን ይሆን ግን የሷ ባል የሚሆነው? የታደለ ነው መቼም ይላል። እናም በሐሳቡ ይህን በማሰቡ ደግሞ ይናደድና ከኔ ውጪ ማንም የሌላ ልትሆን አትችልም ብሎ ከንፈሩን በልህ ይነክሳል። ብርሃኑ የአቤልን ሁኔታ እያየ እንዴ አንተ ልጅ በሐሳብ ቤት ሄድክ ተመለስ እንጂ ብሎ ሳቃለ። አቤል ደንገጥ ያለ ሄድኩ እንዴ ብሎ አንዴ ወደ ብርሃኑ አንዴ ደግሞ ወደ ማህደር ተመለከተ። ማህደር ስኒዎቹን እያጠበች ትኩረቷ ስራዋ ላይ ነበር። ድንገት ወደ ሳሎኑ ወይዘሮ ይወብዳርና አቶ ደመቀ ተከታትለው ገቡ። ወይዘሮ ይወብዳር አቤልን ሲያዩት ያኔ ጥንቅሽ እንዴት አለህልኝ ብለው ሳሙት። ወይዘሮ ይወብዳር አቤልን ይወዱታል። ከልጅነቱ ጀምረው ተንከባክበው አሳድገውታል። አቶ ደመቀ ግን አይወዱትም። በተለይ አቤል ከዩኒቨርሲቲ ከተመለሰ ጀምሮ በማህደር ላይ ያሳየውን መቅረብ አልወደዱለትም። የአቶ ደመቀ ህልም ልጃቸውን ለባለ ሀብት ድረው ልጃቸውም እሳቸውም እንዲያልፍላቸው ነው። ድንገት በወሬ መሃል ደረጀ ወደ ቤታቸው መጥቶ እንደነበር አቶ ደመቀ ሰሙ። አቶ ደመቀ እልህ እየተናነቃቸው ደግሞ ምን አባቱ ሊያደርግ መጣ? በየመንገዱ የሚዘትብን ሳይበቃ ጭራሽ ቤቴ ድረስ እንዴት ቢንቀኝ ነው አሉ በንዴት ሰውነታቸው እየተንዘፈዘፈ። ብርሃኑም ግንፍል እያለ ምን አባቱ ሊያደርግ መጣ? አግኝቼው ቢሆን የ9 ወር እርጉዝ የሚመስለው ቦርጩን ነበር የሚዘረግፍለት አለ። ማህደር ነገሩ ግራ አጋባት። ደረጀ ምን አድርጎ ነው? ከቤተሰቦቼ ወዳጅነት ወይስ ጥል ነው ያለው ብላ ራሷን ጠየቀች። የማህደር እናት ለጥቂት ደቂቃዎች ያክል ዝም ብለው ቆዩና አመጣጡ እንኳን ለክፉ አልነበረም፣ ለበጎ ነበር። የሚገርመው ወደ ቤት መጣና እዳችሁን ሁሉ ቀስ ብላችሁ ትከፍላላችሁ ሲለኝ ማመን አልቻልኩም አሉ። አቶ ደመቀ ንዴታቸው መጠኑ የቀዘቀዘ አንድ ተንኮል አስቦ ይሆናል እንጂ በጤናው እንደዛ አያደርግም አሉ። ማህደር ያቀረበችላቸውን ቡና በከንፈራቸው ሳብ ያደረጉ። አቤል ስለ ደረጀ የሰማው ነገር ደረጀን ለማጥቃትና ማህደርን የራሱ ለማድረግ ጥሩ አጋጣሚ ሊሆንለት እንደሚችል አሰበና በልቡ ነገሮችን ማውጠንጠን ጀመረ። ከጓደኞቹ ጋር ሆኖ ስለ ደረጀ ማንነት ለማጥናት አቀደ። ማህደር ነገሩ ሁሉ ግራ አጋብቷታል። ስለምን ዕዳ እያወሩ እንደሆነ ሊገባት አልቻለም። ወደ በረንዳ ወጣችና ለደረጀ ደወለችለት። ደረጀ ስልኩን አያነሳም። በአንዱ ቀን ደረጀ ስልክ ደወለ። ማህደር በማንሳትና ባለማንሳት ስሜት ውስጡና ስልኩን አነሳችው። ቤት ሄዶ ወደ አንድ ቦታ ሊወስዳት እንደሚፈልግ ነገራት። እሷ ግን ወደ ሰፈር መጥቶ ሁለቱም አይን ውስጥ እንዲገቡ አልፈለገችም። እሷ ወዳለበት ብትሄድ የተሻለ እንደሆነ አወሩ። ማህደር በፍጥነት ልብሷን ቀይራ የቦሌ ታክሲ ያዘች። ቦሌ ሩዋንዳ አካባቢ ስትደርስ ወረደችና ወደ ውስጥ የሚወስደውን መንገድ ያዘች። ብዙ ጊዜ ከጓደኞቿ ጋር ወደዛ አካባቢ ለመዝናናት ትመጣለች። ልቧ በደረጀ ላይ በቀል እያሰበ ነበር። ቤተሰቦቿ ለወራት ያክል ሲጨነቁበትና ሲጨቃጨቁበት የነበረው ጉዳይ አሁን ገብቷታል። እሱም ደረጀ ነው። ያን የቤተሰቦቿን ጭንቀት ደረጀን መበቀል እንዳለባት ብታምንም እንዴት እንደምትበቀለው ግን አልወሰነችም።
ከራሷ ጋር እያወራች እየተራመደች ሳታስበው ከጓደኞቿ ጋር እየመጡ ወደሚዝናኑበት አነስ ያለች ካፌ ደረሰችና ጥግ ይዛ ተቀመጠች። አስተናጋጇ መታ አስጠይቃት ራሷን ለማረጋጋት ያክል ውሃ አዘዘች። ከደቂቃዎች በኋላ ደረጀ ካፌው ጋር ደረሰ። ሱፍ ለብሷል። አለባበሱ ግዙፍ ሰውነቱን የበለጠ አግዝፎታል። ባይኑ ማህደርን ፈለግ አደረጋትና ወደሷ አቅጣጫ ሄደ። ፈገግ ብሎ ወደ ማህደር እየቀረበ የኔ ቆንጆ አለና ጉንጯን ሳማት። ማህደር ሲስማት ደስታ አልተሰማትም። በጥፊ ብትመታው ደስታዋ ነበር። ምንም ሳትመልስለት ፊቷን ጭምቅ አድርጋ ዝም አለች። እየተቀመጠና እጆቹን ላስተናጋጇ እያውለበለበ ምን ነው ካልጠፋ ቦታ እዚህ ቀጠርሽኝ አለ። ማህደር በፌስ ፈገግ እያለች ምን ነው አንተስ ካልጠፋ ቦታ ሸራተን ወሰድከኝ ብላ በጥያቄ አይኖች አፈጠጠችበት። ደረጀ ነገሯ ግራ እየገባው የተሻለ ቦታ ስለሆነ ነው አለ በኩራት ደረቱን ነፋ እያደረገ። ማህደር በልቧ እየታዘበችው የኔ ሸራተን ደግሞ ይሄ ነው፣ ሲደብረኝ መጥቼ ፈታ ብዬ ስቄ የምመለስበት፣ ከጓደኞቼ ጋር ሆኜ በደንብ በልቼ ጠጥቼ ጥቂት ብሮች ከፍዬ እየሳኩ የምመለስበት። ደስታ ትልቅ ቦታ ላይ ብቻ ያለ መሰለህ እንዴ? በትናንሽ ቦታዎችም ይገኛል አለች ፊቷን ኮስተር እያደረገች። ደረጀ ሁኔታዋን እያስተዋለ ምን ነው የኔ ቆንጆ አለና ጉንጯን በቀልድ ሊቆነጥጣት ሲል አትንካኝ አለችና አስጣለችው። ደረጀ ግራ ተጋብቶ ትንሽ ዝም አለና ምን ነው ችግር አለ? ያ ተጫዋችነት ሼት ሄደ፣ ተቀየርሽብኝ እኮ አለ አይኖቿን እየመረመረ። ማህደር ድንገት ግንፍል እያለች አዎ እውነታውን ሳውቅ ተቀየርኩ ብላ ጮኸች። ደረጀ ደንገጥ ብሎ አካባቢውን ቃኘት አደረገና ምንድነው የተፈጠረው አልገባኝም አለ ድምጹን ቀንሶ። ማህደር ንዴቷ በፊቷ ላይ ያስታወቀባት ስታየኝ ገንዘብ ያለው ሼባ እየፈለኩ የማሳድድ ይመስላል? ባለፈው ብዙም ሳላውቅ በአንድ ቀን ካንተ ጋር ለመዝናናት ስወጣ ድንገት ያገኘችው ጋር የምትማግጥ ሴት መስዬ ነበር። በገንዘብ በአንድ ሳምንት የራሴ የምታደርጋት ሴት መስዬ ተደስተህ ነበር። እውነታው ግን ሌላ ነው። እንኳን አንድ ቀን ላወቅኩት ሰው ይቅርና አንድ ዓመት ላወቅኩት ሰው ሻይ ለመጠጣት ሺህ ጊዜ ደጅ የማስጠና ሴት ነኝ አለች ለመረጋጋት ያክል ውሃ ጎንጨት እያለች። ደረጀ ውስጡ በንዴት እየጨሰ ታዲያ ያኔ ምንም ሳታመነቺ ባንዴ እንዴት ከኔ ጋር ወደማታውቂው ቦታ ለመሄድ ወሰንሽ? የማይመስል ነገር አታውሪ። የሴቶችን የማስመሰል ጨዋታ አውቀዋለሁ። ብዙዎቹ ለመወደድ ጨዋ ይመስላሉ፣ ግን እውነታው ሌላ ነው አለ በንዴት በተሞሉ አይኖቹ ያያት። ማህደር የምጸት ሳቅ እየሳቀች እንደፈለክ ልትገምተኝ ትችላለህ፣ ግን አንድ ነገር ልንገርህ። ያኔ ያንተን አምኜ ተከተልኩ ባለፈው ለእናቴ ደስታ ምክንያቱ ስላየው ብቻ ነው። እናቴ ከረጅም ወራት በኋላ ደስ ብሏት ስትስቅ ያየሁት ያኔ አንተ በመጣበት ወቅት ነው። እና የእናቴ ደስታ ስለሆን ካመንኩክ ትልቅ ቦታ ሰጠው። ይህ ብቻ ነበር አንተን ለመቅረብ ምክንያቴ። እውነታው ግን በተቃራኒው ነበር ለካ። አንተ የቤተሰቦቼ ደስታ ሳይሆን ህመማቸው ነህ ለካ አለችና በተሰበረ ልብ አንገቷን ደፋች። ደረጀ ለሰከንዶች ዝም ብሎ ሁኔታዋን ሲመለከታት ቆየና ታውቂያለሽ፣ እንደውም ህመሞቼ እነሱ ነበሩ። በሚሊዮን የሚቆጠር ብር ወስደው አልመልስም ያሉት አለ ፊቱ እየተቀያየረ። ማህደር እየደነገጠች ምን ሚሊዮን ብር እኮ የኔ ቤተሰቦች ናቸው ካንተ ሚሊዮን ብሮች የሚወስዱት? የሰማችውን ለማመን ከብዷታል። ደረጀ ላይ አይኖቿን አፍጥጣ ዝም አለች። ምን እያሰበች እንደሆነ ሊገባት አልቻለም። ደረጀ የሁኔታዋን መቀየር ተመለከተና ሊያዝንላት እየሞከረ ሚያውልሽ ማህደር፣ ያኔ ለመጀመሪያ ጊዜ ወደ እናንተ ቤት መጥቼ ስታገኝኝ ቤተሰቦች የወሰዱብኝን ገንዘብ እንዲመልሱልኝ ልጠይቃቸው ነበር እና ለመጣላት ቆርጬ ነበር የመጣሁት። ነገር ግን አንቺን ሳይሽ አልቻልኩም። ልብ ያዘነ። አንቺን የመሰለች ልጅ እያሳደጉ ልባቸው ሲሰበር ማየት ከበደኝ እና ንዴቴን ውጪ ለመረጋጋትና ፈገግ ለማለት ሞከርኩ። ችግራችሁ ከኔ ችግር እንደሚበልጥ ገባኝ እና ከማስጨንቅ ይልቅ ጊዜ ልሰጣችሁ ወሰንኩ አለ ፊቱ ላይ የሐዘን ስሜት እያጠላበት።
ማህደር ምን ማድረግ እንዳለባት ግራ ገብቷታል። በዓይኖቿ እንባዎቿ ቀስ እያሉ ኩልል አሉ። ዝም ብላ እንባዋ ይወርድ ነበር። ድንገት ብድግ አለችና ይቅርታ መሄድ አለብኝ አለችና ተነስታ ወጣች። ደረጀ እየተከተለ ቢጠራትም ልትሰማው አልፈለገችም። የተቻኮለች ስትሄድ ቁሞ ያያት ዝም አለ። ማህደር ወደ ግቢዋ እየተጣደፈች ሄደችና የሳሎኑን በር ገጭ አድርጋው ገባች። ወይዘሮ ይብዳር በሳሎን ተቀምጠው ቴሌቪዥን እየተመለከቱ ስለነበር ደንገጥ ብለው ቀና አሉና ምን ነው የኔ ልጅ ቀልቤን ገፈፍሽው እኮ ቀልብሽን ይግፈፈውና ብለው ተቆጡ። ማህደር እንባ እየተናነቃት እማዬ እውነቱን ማወቅ ፈልጋለሁ። ከደረጀ ጋር ምንድነው ያላችሁ ነገር? ስለምን ሚሊዮን ብር ነው የሚያወራው? አለች የእናቷን የደነገጠ ፊት እያየች። እናትየውም ትክዝ አሉና የኔ ልጅ ብትሰሚው ምንም አይጠቅምሽም ራስሽን በጭንቀት ከመግደል ውጪ ብለው ዝም አሉ። ማህደር እንባ እየተናነቃት እማዬ ምንም ነገር እንድትዋሽኝ አልፈልግም። እውነቱን ሁሉ ማወቅ ፈልጋለሁ። የማላቀውን ሰው ደረጀን አምኜ እናንተን ከምጠላችሁ እናንተን ሰምቼ ባምናችሁ ይሻላል አለች ቆፍጠን ባለ አነጋገር። ወይዘሮ ይብዳር ትንሽ እንደመተከዝ ብለው አሰብ ባደረጉና ምን መሰለሽ የኔ ልጅ የከሰርነውን የንግድ ስራችንን መቼም ታውቂዋለሽ። እሱን የጀመርነው ከነበረን ብር በተጨማሪ ከደረጀ 1 ሚሊዮን ብር ተበድረን ነው። እግዚአብሔር አልፈቀደምና እንዳሰብነው አልሆነም። ጭራሽ ከስረን ቁጭ አልን እና ከየት አምጥተን የደረጀን ብር እንመልስ? ወለድ ስለነበረው ጭራሽ አሁን ዕዳችን 1,300,000 ሆኗል አሉ። በዓይኖቻቸው ጫፍ ብቅ ያሉትን የእንባ ዘለላዎች በነጠላቸው ጠረግ ያደረጉ። ማህደር ተስፋ በመቁረጥ ስሜት ዝም ከማለት ውጪ ሌላ ምንም ማድረግ አልቻለችም። የክረምቱ ወራት መገባደድ ጀመረ። ማህደር የዩኒቨርሲቲ መግቢያ ውጤት መጣላት። ነገር ግን በሁለት ልቦች መካከል መመላለስ ጀመረች። ዩኒቨርሲቲ ትሄድ ወይስ ስራ በመስራት የቤተሰቦቿን ዕዳ ታቃል? በሁለት ሐሳቦች መሃል መዋለል የየዕለት ጭንቀቷ ሆነ። በአንዱ ቀን ደረጀ ለማህደር ደወለ። በጥብቅ እንደሚፈልጋት ሲነግራት ካመነታች በኋላ ወደ ቀጠራት ቦታ ሄደች። ሜክሲኮ አካባቢ ካለ አንድ ካፌ ተቀምጦ እየጠበቃት ነበር። ስታየው የተዘበራረቀ ስሜት ተሰማት። ጥፋተኛው ማን ነው? እሷ ወይስ ቤተሰቦቿ? በማን ላይ እንደምትፈርድ ግራ ተጋብታለች። ደረጀ ማህደርን ሲያት እጁን አውለበለበላት። በግድ ፈገግ ለማለት ሞከረችና እሱ ወደ ተቀመጠበት ሄደች። እጇን ዘርግታ ሰላም አለችው። እሱም እንደተቀመጠ ፈገግ ለማለት ሞከረ። አስተናጋጇ በፍጥነት መጣችና ምን ልታዘዝ አለቻት። ማህደር ፈጠን ብላ ቀዝቃዛ ፋንታ አለች። ደረጀ ዝም ብሎ ቆየና ሌላ ነገር አይሻልም አለ። ማህደር ለስለስ ባለ አነጋገር ትንሽ የሙቀት ስሜት ስለተሰማኝ እሱ ቀዝቀዝ ያደርገኛል ብዬ ነው አለች። ወዲያው አስተናጋጇ ፋንታ ይዛላት መጣች። ትንሽ የባጤ ቆጡን ሲቀበጣጥሩ ከቆዩ በኋላ ማህደር ልቧ እንደመምታት እያለ ለምን ነበር እንደዚህ በጥብቅ የፈለከኝ ስትል ፈገግ ብላ በጥያቄ በተሞሉ አይኖች አየችው። ደረጀ ትንሽ ዝም ብሎ ቆይቶ በረጅሙ ተነፈሰና ከምን እንደምጀምር አላውቅም፣ ግን በቃ ስላልቻልኩ ብቻ ነው የምነግርሽ እንጂ ሽየው ዝም ብል ይሻለኝ ነበር አለ፣ አይኖቿን ለማየት እየፈራ። ማህደር ፊቷ እየተቀየረ ምንድነው አስጨነከኝ እኮ አለች፣ ልቧ እየመታ። ደረጀ ራሱን ለማደፋፈር ሞክሮ አይኖቹን አይኖቿ ላይ ተከለ። ፍርሃትና ተስፋ በተቀላቀለ ድምፅ አፈቅርሻለሁ አለ፣ አይኖቹን ከአይኖቿ እያሸሸ። ማህደር ድንግጥ አለችና የምትለው ግራ እየገባት ምን እንዴት ብላ ዝም አለች። ደረጀ በፍርሃት እይታ ያያት ገና ያየውሽ ቀን የወደድኩሽ አለ፣ ትንፋሽ ያጠረው። ማህደር በመገረም አይነት ስሜት ቆይ እንዴት ሊሆን ይችላል? በፍጹም የምትለውን ነገር አምኖ ለመቀበል ያቅተኛል አለችው። ደረጀ ንዴት ወደ ልቡ እየተሞላ ማህደር ተረጅኝ፣ እኔ ለቁም ነገር ነው የምፈልግሽ
ከፈለክሽ ድፍን አዲስ አበባ ህዝብ ያየን ላገባሽ እችላለሁ አለ እጆቿን ለመጨበጥ እየሞከረና እየተለማመጣት። ማህደርም እንደመናደድ እያለች ጭራሽ ልታገባኝም ታስባለህ? በእድሜ እኮ በጣም ትበልጠኛለህ። እንዴት ነው ተግባብተን አብረን ልንኖር የምንችለው? አለች መልስ እየጠበቀች። ደረጀ እንዴት ሊያስረዳት እንደሚችል ግራ እየገባው በቅርቡ 20 ዓመት ይሆንሻል አይደል? እኔ ደግሞ በቅርቡ 38ኛ ዓመቴን ይይዛለሁ። በቃ የ18 ዓመት ልዩነት ነው። ቀለል አድርጊው አለ ንዴቱን እየጨረሰ። ማህደር በትዝብት አይኖች እያየችው 18 ዓመት ልዩነት ማለት እኮ የአንድ ለአቅመ አዳም የደረሰ ወጣት እድሜ ማለት እኮ ነው። ሲጀመር የእድሜውን ተወውና እኔ እናንተ እንድንጋባ ቢያንስ በመካከላችን ፍቅር ሊኖር ይገባል አለች የምታደርገው እየጠፋባት። ደረጀ እየተናደደ ትሰሚኛለሽ? እኔ አፍቅሬሻለሁ። ገና እንዳየውሽ ነው የወደድኩሽ። ሲጀመር ሞኝ መስልሻለሁ? በሚሊዮን የሚቆጠር ብር ቀለል አድርጌ ቀስ ብላችሁ ትመልሱልኛላችሁ የምል ታውቂያለሽ። በዛ ቀን ወደ እናንተ ቤት ስመጣ ለመጨረሻ ጊዜ 1 ሳምንት ጊዜ ብቻ እንደምሰጣችሁ ላስጠነቅቃችሁ ነበር የመጣሁት። አንቺን እንዳየው ግን ሐሳብ ቀየርኩ። የገንዘቤ ምትክ ይሆንሽ ከዛ ቤት የማገኝሽ ስጦታዬ እንደሆንሽ ተሰማኝ እና የገንዘቤን ነገር አስረሳሽኝ አለ ንዴቱን ለመቆጣጠር እየሞከረ። ማህደር በንዴት ግንፍል እያለች እና እኔን በገንዘብ ምትክ መውሰድ ፈለክ? ይህ እኔ ላይ አይሰራም። በቀላሉ ልትገዛቸው የምትችላቸው ሌሎች ሴቶች አሉልህ አለችና ብድግ ስትል ደረጀ እጇን ይዞ አስቀመጣት። እልህ እየተናነቀው 2 ምርጫዎች ብቻ አሉሽ፣ ወይ ቤተሰቦችሽን ወይ ራስሽን ትመርጫለሽ አለ አይኖቹን እያፈጠጠባት። ማህደር በጥላቻ አይኖች አየችውና ትታው ሄደች። ከሳምንታት በኋላ የማህደር አባት አቶ ደመቀ ማህደርን ወደ ሳሎን ቤት ጠሯት። በሳሎን ውስጥ ማንም አልነበረም። አቶ ደመቀ ትንሽ ዝም ብለው ከቆዩ በኋላ የኔ ልጅ ወደ ህይወትሽና ወደ ቤታችን አንድ ትልቅ ዕድል መጥቷል። በዚህ ሳምንት መጨረሻ ወደኛ ቤት ሽምግልና ይላካል። ከ2 ወር በኋላ ደግሞ ጋብቻችሁን ትፈጽማላችሁ አሉ ፈገግ ብለው በኩራት አተያያዩት። ማህደር ፊቷ በድንጋጤ ገረጣ። ትንሽ ዝም ብላ ቆይታ ትንፋሽ እየሳበች ምን አባዬ አልገባኝም። ቆይ ማን ነው ሽምግልና የሚልከው? አለች ተስፋ በቆረጠ ድምፅ። አቶ ደመቀ ትንሽ ዝም ካሉ በኋላ ሽምግልና የሚልከውማ እጅግ የተከበረ ሴቶች ሁሉ የሱ ሚስት ለመሆን የሚፈልጉት ሰው ነው አሉና ማህደርን በአትኩሮት አዩት። ማህደር ራሷ ሊፈነዳ እየደረሰ እኮ ማን ነው አለች ላለመጮህ እየታገለች። አቶ ደመቀ ፈጠን ብለው የኔ ልጅ ጥሩ ሰው ነው፣ ደረጀን ታውቂዋለሽ አይደል ብለው ሊቀጥሉ ሲሉ አቋረጠቻቸውና አባዬ እኮ አንተም ተቀየርክ፣ አንተም ለገንዘብ ብለህ ልጅህን አሳልፈ ሰጠኸኝ ብላ ብድግ አለች። አቶ ደመቀ ደንገጥ ብለው እኮ እንዴት ብለው ቆጣሉ። ማህደር እንዳትፈልጉኝ ብላ እንባ እየተናነቃት ወደ ውጭ ወጣች። አቶ ደመቀ የማህደር ድፍረት አናዷቸው ዝም አሉ። ማህደር ወዴት እንደምትሄድ ሳታቀው ዝም ብላ ገሰገሰች። ቀናቶች ተቆጠሩ። ማህደር የለችም። ሁሉም ማህደርን ማስፈለግ ጀመረ። ደረጀ ባለስልጣናትን ሳይቀር ማህደርን እንዲፈልጉለት መማለድ ጀመረ። ከሳምንታት በኋላ ስለ ማህደር አዲስ ነገር ተሰማ። ወደ ሱዳን ልትሻገር ስትል ድንበር ላይ ተያዘች። በተያዘች በሁለተኛው ቀን ራሷን ከደረጀ አጠገብ አገኘችው። ደረጀ ዝም ብሎ ሳያት ቆየና ነግሬሽ ነበር፣ የትም ብትሄጂ አታመልጭኝም። አሁንም የቤተሰቦች ህልውና በኔ እጅ ነው ያለው አለ በተረጋጋ ስሜት። ማህደር ምንም ማድረግ እንደማትችል ገብቷታል። ትንሽ ዝም ብላ ቆየችና እሺ እንደፈለክ ይሆናል አለች፣ እንባዎቿ በጉንጮቿ ላይ ይወረዱ። ከወራት በኋላ ደረጀና ማህደር ድል ባለ ሰርግ ተጋቡ። አቤል ራሴን አጠፋለሁ ብሎ ተገለገለ። ደረጀ ወደ ቅንጡ አፓርትመንት ቤቱ ማህደርን ወሰዳት።
ዓመታት ተቆጠሩ። ቆይቶ ግን ደረጀ ከማህደር መሰወር ጀመረ። ፍቅሩ ሁሉ ቀዘቀዘ። ማህደር የልጅ እናት ሆነች። በዛ በሚጨንቅ ቤት ውስጥ ግን ከልጇ ጋር ከመኖር ውጪ ደረጀ በቤት አይውልም አያድርም። በአንዱ ቀን ማህደር የሚያስደነግጥ ነገር ሰማች። ደረጀ ሌላ ትዳር፣ ሌላ ቤት አለው። ማህደር ሌላ አማራጩ ነበረች። ደረጀ ልትከሰው ብትፈልግም እጁ ረጅም እንደሆነ ስለተረዳች ተስፋ ቆርጣ ዝም አለች። በአንዱ ቀን አቤል ወደ ማህደር ቤት ሄደ። ሰውነቱ እንደ መክሳት ብሏል። ለመናገር እየፈራ ማህደርን ቀረባት። ትክዝ ብሎ ካጠገቧ ሶፋ ላይ ተቀመጠና አያት። የበፊቷ ማህደር አትመስልም። ሰውነቷ ቢወፍርም ፊቷ ግን በማዳት ተወርሷል። አቤል አዝኖ ተመለከታት። ልጅሽስ የት ሄደች? አለ። ማህደር ፈገግ ለማለት እየሞከረች የኔ ቲና ትምህርት ቤት ሄዳለች ብላየችው። አቤል ደስ ይላል፣ ትምህርት አስጀመርሻት አለና ዝም አለ። ትንሽ ቆይቶ ማሂ አንድ ነገር ልነግርሽ ፈልጋለሁ። ከዛ በፊት ግን ስለ ልጅሽ ስትይ ምንም መጥፎ ነገር እንደማታደርጊ ቃል ግቢልኝ አለ እጁን እየዘረጋላት። ማህደር ትንሽ ዝም ብላ ቆየችና እሺ ብላ እጁን ጨበጠችው። አቤል ትክዝ ብሎ ደረጀ ሌላ ትዳር አለው አለ። ማህደር አውቃለሁ አለችና ስቅስቅ ብላ አለቀሰች። አቤል አንጀቱ ተላወሰና እቅፍ አደረጋት። ሳይታወቀው ጉንጮቿን ሳማቸው። ትንሽ ቆይተው ደግሞ ከንፈር ለከንፈር መሳሳም ጀመሩ። ድንገት ግን የቤቱ በር ተቆረቆረ። አቤልና ማህደር በፍርሃት ውስጥ ነው ዝም አሉ። ወዲያው በሩ በቁልፍ ተከፈተና አንድ ሰው ገባ። ደረጀ ወደ ቤት ሲገባ ያየውን ማመን አልቻለም። ሚስቱ ማህደር ከሌላ ወንድ ጋር በቤቱ ውስጥ አለች። ደረጀ ደሙ ፈልቶ አንቺ ባለጌ ውጪልኝ አለ ዱላ ነገር እየፈለገ። አቤል በቁጣ ተሞልቶ ባለጌውማ አንተ ነህ፣ ከትዳር ላይ ትዳር የምትይዝ እሷ አትወጣም፣ ስትፈልግ አንተ ውጣ አለ እጆቹን ለቦክስ እያዘጋጀ። ደረጀ ደሙ እየፈላ ምን አልክ አንተ ወራዳ አለና ወደ አቤል ተንደረደረ። አቤልና ደረጀ ተያዙ። ማህደር መጮህ ጀመረች። የመንደሩ ሰው ሁሉ ተሰበሰበ። ሰው ሁሉ ግራ ተጋብቶ ቆሟል። ለማን መፍረድ እንዳለበት ጨንቆታል። ማህደር ሽቲ ለብሳ ትጮኻለች። ፍረዱኝ፣ ማን ነው ጥፋተኛ ትላለች። ነፋስ የሚበትነውን የተንጨባረረውን ጸጉሯን ሰብስባ ከኋላ እየቋጠረች አስመሳይ ሲባልግ እጅ ከፍንጅ የተያዝኩትን የመሰልኩሽ ይላል ደረጀ በያዘው ዱላ ማህደርን ሊመታ እየተገለገለ። ሰው ሁሉ ለማን እንደሚፈርድ ግራ ገብቶት ቆሟል። ድንገት ደረጀ ዱላውን ወደ ማህደር ሰነዘረ። ወዲያው ግን የተሰበሰበው ሰው ሁሉ የሚያስደነግጥ ጧ የሚል ድምፅ ተሰማ። የደረጀ ግንባር በጥይት ተበረገደ። ሰው ሁሉ በድንጋጤ ወደ አቤል ተመለከተ። አቤል እየተንቀጠቀጠ ይዞት የነበረውን ሽጉጥ ወደ መሬት ለቀቀው። ደረጀ መሬት ላይ በአፍጢሙ ተደፋ። በመጨረሻም እውነት ለማህደር ፈረደች። አበቃው። ከውብሸት ወርቁ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።